ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የማይመስል ነገር ለሚስትህ አትንገር ይባላል። እንግዲህ እዩ ቤቱን አልቀበልም ብላለች። በስሟ ገዝቶ መኪናም ጨምሮ ቢሰጣት ኑሮ ትቀበለው ነበር፣ እንደ ሀሳብ ማለት ነው። አሁን ደግሞ እንግዲህ የሀይሚና የብሩኬ ሰራተኛ ካልሆንኩኝ አብሬ ካልኖርኩኝ ያለች ነው። ግን እኛን ለማሳመን እናንተ በጣም በተሰጣችሁት ካራክተር ለመስራት እየሞከራችሁ ነው። ብሩኬም እንደዚህ የሚቅለሰለሰው አንገቱን ድፍት ቅልስልስ የሚያደርገው በተሰጠው ገጸ ባህሪ እየሰራ ነው እንጂ መክሰስ አቅቶት የሆነ ጓገጭ ማለት አቅቶት ምናምን አይደለም። ይውላችሁ እንዲገባችሁ ማለት ነው። ይሄ ስራና ድራማ ስለሆነ ነው። ገባችሁ አይደለ? እንጂ እኛ የምንላቸው ለምን አይከሳትም? ለምን ህግ የለም እንዴ? ይህ እኮ አብሮ የመኖር ግዴታ የለበትም፣ እንደዚህ የማድረግ ግዴታ እንትን የለባትም ምናምን የምንለው በሙሉ እነሱ ያውቃሉ። ስራ ስለሆነ ግን አሁን ላይ ማድረግ አይፈልጉም። ገባችሁ አይደለ? አሁን ይሄ እሱ ልጅቷን አምኖ ስለተቀበለ የአባትነቱን ኃላፊነት እንግዲህ እየተወጣ ነው፣ በእነሱ ቤት ማለት ነው። እሷ ደግሞ እዩ ገንዘብ ሳይሆን ብሩኬን ታፈቅረዋለች፣ ትፈልገዋለች፣ በልጁ መያዝ ነው የምትፈልገው። ገባችሁ አይደለ? ሀሳቡ እንደዛ ነው። ግን በዛሬው ቪዲዮ ግን አንድ የተረዳሁትን ነገር ልንገራችሁ። የዛሬው ቪዲዮ እናንተ ለምታስቡት ስራ ግን ትክክለኛ መንገድ አይወስዳችሁም። ምክንያቱም ይሄ ከባህል የወጣ ነገር ነው። ለምሳሌ እንዴት ነው ሁለት የሚያፈቅሩ ሰዎች አንድ ቤት ውስጥ እንዴት ነው መኖር የሚችሉት? እስኪ ንገሩኝ። ምን አይነት ህይወት ውስጥ እንዴት ልትኖሩ ነው? ሰራተኛና የቤት እመቤት ልትሆኑ ነው? ሚስትና ፍቅረኛ ሆናችሁ ልትኖሩ ነው? ምንን ልታንጸባርቁ ነው? ይህን ነገር እያሰባችሁበት መሆን አለበት። ገባችሁ አይደለ? አሁን ሁኔታው እንዴት ነው? አብራ አዲስ አበባ ሂዳ ለመኖር ነው ሀሳቧ ማለት ነው። ግን ይህ ሀሳብ ትክክል አይደለም። ትክክል ያልሆነውን ነገር ትክክል አይደለም እንላችኋለን። ስለዚህ በዛሬው ቪዲዮ እሱ ነው የታየኝ። ምክንያቱም እንዴት ነው አንዲት ሴት ልጅ ከአንድ ወንድ ልጅ ትወልዳለች። ያን ወንድ ደግሞ ካልፈለጋት ልጄ ነው ብሎ ካመነላት የአባትነቱን ኃላፊነት ይወጣል። ግን ከእሷ ጋር የመኖር ግዴታ የለበትም። ልጅቷ ካደገች ነፍስ ካወቀች በኋላ ግን አባቷ ጋር የመኖር እናቷ ጋር የመኖር መብት አላት ልጅቷ። ሚስቲቱ ግን ከእሱ ጋር የመኖር ግዴታ የለባትም። እሱም ደግሞ ከእሷ ጋር የመኖር ግዴታ የለበትም። ይሄን ነው እንግዲህ በሀገራችን ሕግና ባህል የምናውቀው እንጂ ሁለት ፍቅረኛሞች በአንድ ቤት ውስጥ ሆኖ ምን አይነት ነገር እንደሚፈጠር እኮ መገመት በጣም ቀላል ነገር ነው። ስለዚህ ይህን ነገር አካሄዱን አሳምሩት። አሁን በዛሬው ቪዲዮ ነገ የምትሰሩት ቪዲዮ መገመት በጣም ቀላል ነው። ስለዚህ እህቶቼ ደግሞ አንዳንድ እህቶች ስራ ነው ስንላችሁም ድራማ ነው ስንላችሁ የሆነ እንዴት እንደምታስቡ አላቅም። ስራ እንደሆነም እያወቃችሁ ምናምን ጥሩ ነገር ወይም ደግሞ ትክክል አይደለም ይህ ነገር እኮ እንደዚህ ቢሆን ብላችሁ ጥሩ ሀሳብ ከመስጠት ይልቅንስ የተረዳሁት ነገር ቢኖር ማለት ነው ሰው ከመረዳት ይልቅ እንትን ማለት ነው የሚፈልገው፣ መፍረድ ነው ምርጫ የሚያደርገው ማለት ነው። መረዳትን አይፈልግም። ምን ለማድረግ ፈልጎ ነው? ምን አስቦ ነው? እስኪ አንዳንድ ጊዜ ማለት ነው በእነሱ ህይወት ውስጥ ሆናችሁ አስቡት እስኪ። እናንተ ጋር ስላልደረሰ አይደለም፣ የደረሰባቸው ሰዎች አሉ። በእንደዚህ አይነት ህይወት ውስጥ ያሉ ሴቶች አሉ። በእንደዚህ አይነት ውስጥ ያሉ ወንዶች አሉ። ግዴታ እኛ ህይወት ውስጥ መግባት አለበት ወይም ደግሞ በዛ መንገድ እኛ ማለፍ የለብንም። የሰውን ቁስል ወይም ደግሞ የሰውን ችግር ለመረዳት ግዴታ የዛን ሰው እንትን መኖር አለብን ማለት አይደለም። እኔ በሆንስ ብላችሁ ማሰብ አለባችሁ። እኛ ገና እግዚአብሔር እድሜ ጤና ከሰጠን ረጅም መንገድ እድሜ የምንሄድ ሰዎች ብለን እናስባለን እንደ ፈጣሪ ፍቃድ። ግን በህይወታችን ምን አይነት ህይወት እንደምንኖር ምን እንደሚያጋጥመን ሁላችንም አናቅም። ስለዚህ ቢያንስ እንኳ በምታዩት ነገር እንኳ አይታችሁ እኮ የሆነ እንትን ትላላችሁ አይደለ? ለመረዳት ሞክሩ። በተለያየ መንገድ ቀጥታ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ናት። ብሩኬ የሆነ ነገር ሲናገር ብሩኬ ላይ ትጮሃላችሁ፣ ሀይሚ የሆነ ነገር ስትናገር ሀይሚ ላይ ትጮሃላችሁ። እንደዛ አይደለም። ነገሮችን እስቲ ሚዛናዊ አድርጓቸው። ለመፍረድ አትቸኩሩ። የእነሱን ህይወት ለእነሱን ተውላቸው። እነሱ በሚያሳዩን ነገር ደግሞ ሀሳብ አስተያየታችን ደግሞ
የሆነ ከመፍረድ የጸዳ ከመናገር የጸዳ ከመናገር ስላችሁ የሆነ መልካም ነገር ነገሮችን የሚያስተካክሉበትን ነገር በመናገር ገባችሁ? ይሄ ትክክል አይደለም፣ መንገዳችሁ ይሄ ነገር ልክ አይደለም። ማቆምም ካለባቸው እንዲያቆሙ፣ ማስተካከል ካለባቸው ደግሞ እንዳስተካክሉ ማድረግ ነው እንጂ ያለብን ሁል ጊዜ ሰውን ዝቅ ማድረግ፣ ሰውን የሆነ ስሜት ውስጥ እንዲገባ ማድረግ ትክክል ነው ብዬ አላስብም። እነሱ ስራ እየሰሩ ነው። ገባችሁ? አቁሙም ቢባሉ አያቁሙም። እነሱ ያመኑበትን ነገር እስከ ጥግ ድረስ ነው መሄድ የሚፈልጉት። ግን ቢያንስ ትዕግስት ይኖራችሁ፣ ለመፍረድ አትቸኩሉ። የምታዩት ነገር ሊያናድዳችሁ ሊያበሳጫችሁ ሊሆን ይችላል። ግን ደግሞ እንዲያቆሙ ማድረግ ትችላላችሁ። ለሚያልፍ ቀን ክፉ ቃልም አትነጋገሩ። ሀይሚና ብሩኬ አንድ ናቸው፣ መቼም አይለያዩም። እነሱ ስራና ስራ ነው የሚሰሩት፣ ድራማ ነው የሚሰሩት። የእውነተኛ ታሪክ እውነተኛ ህይወት እዚህ ሚዲያ ላይ መጥቶ በዚህ ልክ እነሱ ራሳቸውን እንትን አይሉም። ስለዚህ ለተወሰነ ጊዜ እንግዲህ ማየት ነው። ገባችሁ? ግን ለመፍረድ አትቸኩሉ። የሆነ ሰው ችግር ሲያጋጥመው የሆነ እንቅፋት ሲመታው አይዞህ ብላችሁ ችግሩን አብራችሁ ከጎን ሆናችሁ ከዛ ሰው ተሽላችሁ ተገኝታችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ ማለት ትፈልጋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። እንዳትጨነቁ፣ እንዳስታስቡ፣ ፏፈሽ በሉልኝ፣ ድምቅ በሉ እህቶች።